የምሬን ነው ማለት ነው። ሳያን ሳያ በቃ እንባዬ ነው የመጣው ማለት ነው። አገሩ ነው የሚገባው፣ የትም አይደለም የሚሄደው። ሀገሩ ወደ ኢትዮጵያ ነው የሚገባ። ልጆቹን ቤተሰቦቹን ሊገናኝ ነው የሚገባ። ሌላ ሀገር አይደለም የሚሄደው። የገዛ ሀገሩ የተወለደበት ትብቶ የተቀበረችበት ሀገር ኢትዮጵያ ነው የሚገባው። ግን በዚህ መልኩ ባይሆን በደስታ ሀና ወታ ተደስተን ደስታችን ተቋድሰን ቢሆን ኖሮ ሳያ በሰላም መንገድ በሰላም በቃ በሰላም ወደ ሀገሩ ገብቶ ቢሆን ብዬ ተመኘው። ገብቷችኋል? ገና ዱባይ ለመግባት ስንት ሺህ ብር ከፍላችሁ እንደምትመጡ ሁላችሁም ታውቃላችሁ ማለት ነው። እና አሁን ከመጣ እሱ ገና 6 ወሩ ነው። በ6 ወሩ በዚህ መልኩ በሀና ጉዳይ ስለተሳተፈ ያው ሀገሪቷ እንደዚህ አይነት ነገርን ስለምታውገዝ እንደ ሽብረኝነት ስለምትቆጥር በዚህ መልኩ ወደ ሀገር ባይሸኝ ብዬ ተመኘውኝ። የምሬን ነው የምላችሁ። በጣም ነው ያሳዘነኝ። ይሄ ሁሉ የሆነው አብዛኛዎቻችሁ ምንድነው የተፈጠረው ምክንያቱ ምንድነው ብላችኋል ማለት ነው። እና እሱ እንደተናገረው ከሆነ ሲጠራ ሲሄድ ያው መጥራት ደረሰው። ሲጠራ ሲሄድ በ5 ቀን ውስጥ ዱባይ ለቀ እንድትወጣ ብቻ ነው ቀጭን መልእክት ነው የተላለፈለት። እና ምክንያቱ ምንድነው ብሎ ሲጠይቅም ምክንያቱ ይሄ ነው ያ ነው ምንም ያሉት ነገር የለም። እና ግን 5 ቀን ሰጥተንሃል ዱባይ ለቀ እንድትወጣ ብቻ ነው የተባልኩት ነው ያለው። እና በጣም ነው ልብ የተሰበረው። አብዛኞቻችሁም እንግዲህ ሰያን አይዞይ ከጎንህ ነን፣ እኛ ከጎንህ ነን፣ ምንም ነገር አትሆንም፣ አገርም ብትገባ እንዳትታሰር። ለምን አገርም ቢገባ የሚታሰረው ለምንድን ነው? አገርም ሲገባ የሚታሰረው? እነዚህ ሌቦች፣ ደላሎችን፣ ሀረመኔዎችን፣ ጨፍጫፊዎችን በየበራው የስንት እናት ልጆችን እንደዚህ ሲደክሙ ነፍሳቸው ሳትወጣ ጥሎ እያለፉ የስንት አበሻ ደም ያለባቸውን ኢትዮጵያውያን ደላሎች ልጆች ከትምህርት ገበታቸው እያወጡ በባህር የሚሰዱትን እነሱን ተባብረን እናሲዝ ነው እንጂ ያለው። ይሄ ልጅ ምን አድርጎ ነው አገር ገብቶም ይታሰራል የምትሉ? ለምንድን ነው የሚታሰረው? አብዛኞቻችሁም ደግሞ ሰያ የገጠር ልጅን ስለሰደበ ነው። አንተ የምንዘር እኔ እዚህ ጋር ስለ ዘር መግባት አልፈልግም፣ የእንትና የክሌ ዘር ብለ ስለሰደብክ በዛ ምክንያት ነው የዱባይ መንግስት ከዱባይ እንድትወጣ ያደረገ። የዱባይ መንግስትና አብይ አህመድ ተባብሮ ነው አንተ ኢትዮጵያ ስትገባ ትቀፈደዳለህ የምትሉት። እሱ ቆይ ምን አደረገ? ድምፅ ስለሆነ ለዚች ምስኪን ልጅ ድምፅ ስለሆነ ነው የሚታሰረው? እኔ ያልገባኝ ነገር መታሰር ያለባቸው መቀጣት ያለባቸው አድራሻቸውን ቤታቸውን መንግስት መሬት ሰጥቷቸው በደሃ ገንዘብ ኢንቨስት ኢትዮጵያ ላይ የሚያደርጉ እነዚህ ደላሎች ስንት ፎቅ ስንት ምንድን ነው ፋርማሲ መሬት ብዙ ነገር። ለምን እንዴ? ቀላል አይደለማ የሚያገኙት ገንዘብ፣ ቀላል አይደለማ። በሰርቶ ክፍያ ይሉና በ5,000 ብር የሚያወጣ መንገድን እነሱ 3 ዓመት 4 ዓመት ወደ 30,000 ሪያል ከዛም በላይ ከሰው ላይ እየወሰዱ እንዴት ነው ኢትዮጵያ ላይ ኢንቨስት የማያደርጉት? በደንብ አድርጎ ነው ኢንቨስት የሚያደርጉት። የማድረግም አቅም ስላላቸው የደሃ ገንዘብን ተጠቅሞ የፈለጉትን ነገር የሚያደርጉት ማለት ነው። እነዚህ ሰዎች በህግ መጠየቅ እያለባቸው። ሳያው የምን ቤት ነው ሳያው? ፍትህ ስለጠየቀ ብቻ ይሄ ሁሉ እና ሁላችሁም ደግሞ ሰያ ኢትዮጵያ ገብቶ እንኳን ሰይድ ወረባቦ
ሰያው ማለት ነው ኢትዮጵያ ገብቶ እንኳን ስራ መስራት ከፈለገ ከልጆቹ ጋር ከሚስቱ ጋር እንደውም አላህ ሱብሃነሁ ወተዓላ የሆነ ሙሲባ ሲያመጥባችሁ የተሻለ ነገር ሊሰጣችሁ ነው። እና ሁላችሁም ደግሞ ዛሬም ነገም ሰያ ታሰረ ወይ ደግሞ ሰያ የሆነ ነገር ገጠመው ብላችሁ የዚችን ልጅ ህይወት ወደኋላ ማለት የለባችሁም። የሀኒን ህይወት ከዛ ውስጥ ማውጣት አለባችሁ። ከሞት አፋፍ ሆና አድኑኝ ብላ እያለቀሰች ያለች ልጅ ናት። በልጇ ናፍቆት፣ በቤተሰብ ናፍቆት ወይ ዛሬ ህይወቴን ይነጥቁኛል ወይስ ነገ ይነጥቁኛል እያለች በሰቀቀን ያለችን ልጅን ለማትረፍ እናንተ በቻላችሁት አቅም ድምፅ መሆን የምትችሉበት አገር ያላችሁ ሁላችሁም እባካችሁን የሀና ጉዳይን ወይ ደግሞ ሰያ እንደዚህ አይነት ችግር ውስጥ ገብተዋል እኛ ለምን ብላችሁ እባካችሁን የሀና ጉዳይን ወደኋላ ማለት ወይ ደግሞ ወደኋላ እንዲቀር ማድረግ የለባችሁም ብዬ ነው ማምነው። እንግዲህ ሰያን ሁላችሁም በተቻላችሁ አቅም የትም መሄድ ከቻለ የተሻለበት አገር ከዚህ የበለጠ የምን ዱባይ ኢንሻአላህ ወደ አውሮፓ ያላችሁ ሰዎች እንደምንም ብላችሁ ሰያን እንድትወስዱት ብለን ነው የምንለው። ያው ከዱባይም ከሳውዲም በዚህ ድምፅ በሆነበት ነበረ ከሳውዲም ተባሮ የወጣው። ዱባይም ሄዶ እንግዲህ ገና በ6 ወር ይሄ ነገር የገጠመው አላህ የተሻለ ነገር ሊሰጠው ነው። ምንም የሚቆጭ ነገር የለም። ለእህቱ ነው ፍትህ የጠየቀ። አሁንም ነገም ዛሬም ቢሆን ፍትህ ለሀና እያለን ሁላችንም ፍትህ እንጠይቃለን። የገጠር ልጅ ደግሞ ማለት ነው ለኔ ጠላቴ ለኔ የሆነ መዝሙር ለቋል ማለት ነው። ጠላቴ ለኔ ያሰበልኝን ሴራ ለራሱ አደረገለት እያልክ ስትጨፍር ነበረ። አንተም አይቀርልህም። አንደኛ ነገር ልጅቷ በህይወት እያለች ነው ሞታለች ብለ ወተ የሰራው አንተ ያን ቪዲዮ ባትሰራ ሀና እስካሁን ድረስ መውጣት ትችል ነበር። ገባ አይደል? ሀናን አየናት የሚሉ ብዙ ሰዎች አሉ። ሀና እንዳለች የሚያሳይ ቪዲዮ በጣም ብዙ አለ። ሁሉም ሰው ይሄን ነገር የሸሸገው ለህይወታቸው ስለሚፈሩ ለራሳቸው ስለሚፈሩ ነው እንጂ ብዙ ሰዎች ማስረጃ እና መረጃ አላቸው። ለምን ይሄው እንደዚህ ነው የምታጠቁት? ለአንድ ሰው ፍትህ የጠየቀውን ሰው እንደዚህ ስለምታጠቁ ህዝቤ እየፈራ እንጂ እናንተን ፈርቶ ሳይሆን ለቤተሰቦቹ ፈርቶ ነው ዝም ያለው። ገባችሁ አይደለም? ለዚህ ሁላችሁም ፍትህ ለሀና ፍትህ። እነዚህ ልክ ሰያ እንደገባው ሁላ ብዙም አትደሰቱ፣ ግብረ አበሮች ማለት ነው። ለእኛ ጉድጓድ ስትቆፍር ጉድጓድ ውስጥ አንተ ገባህ ምናምን እያላችሁ የምትጨፍሩ ብዙም አትደሰቱ እሺ። ለእናንተም በየተራ ይደርሳችኋል እቺ ዕጣ ማለት ነው። አዳሜ